اللهم لا تجعل لنا ذنب. ليس العلم إنما العلم الخشية. እውቀት ማለት አላህን መፍራት ነው። ባወቀ ቁጥር አላህ የሚጠላውን የተወ አላህ የሚያዘውን የተገበረ ዓሊም ይባላል። አንድ ክታቡን ከቀርቶ ላይሆን ይችላል። ዋናው ቁንጮ የተፈለገው ዒልም ያወቁትን መስራት ነው። በወጉ አንድ ክታቡን ከቀርቶ ላይሆን ይችላል። ነገር ግን በህይወት ዘመኑ ረሱል እንዲህ ብለዋል አለይሂ ሰላቱ ወሰላም ሲባል ከሰማ ያደርጋል። አላህ እንዲህ ብለዋል ሲባል ከሰማ ይተገበራል። ወንጀሉን ይተዋል። ኸይሩን ያቅሙን ይተገበራል። ወንጀሉን ይርቃል። ኸይሩን ያቅሙን ይተገበራል። ይሄ ዓለም አላህ ተባረከ ወተዓላ በዚህ የእውቀት ፍለጋ እርምጃው ጉዞው የጀነትን በር ይከፍትለታል፣ የጀነትን መንገድ ያገረለታል ብለዋልና አንተ የተጓዝከው ወደ ሶሪያ እኔን ወደ ማግኘት ሳይሆን ወደ ጀነት ነው የተጓዝከው። ይሄ ጉዞ መጨረሻው ጀነት ይሆናል ማለታቸው። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ዒልም ፍለጋ የሚጓዝ ሰው መላእክቶች ክንፋቸውን ዝቅ ያደርጉለታል። ሰማይ ምድር ዓሣዎች ባህር ውስጥ ሆነው ዒልምን ለሚማር ሰው ዒልምን ለሚያስተምር ሰው ኢስቲግፋር ያደርጉለታል። የወዱትን ነገር ሰዎች ደጋግመው ያስባሉ፣ ባገኘሁት ይላሉ። ኢማም ሙስሊም መስጂድ ላይ ያስተማሩ ስለ አንድ ሐዲስ ተጠየቁና ማስታወስ አልቻሉም በጊዜው። እንዴት አላወቅኩትም አሉ። እሻ ሰግደው ቤት ገቡ፣ በሩን ዘጉ፣ ማንም እንዳይገባ ዛሬ አሉ። እንዴት ማላውቀው ሐዲስ ይኖራል ብለው ቤታቸው ሲገቡ የሆነ ሰው አንድ ዘንቤል ሙሉ ቴምር ሀዲያ ስጦታ አምጥቶላቸው ነው። በሩን ዘጉና ቴምሩን አጠገባቸው አስቀመጡና አንድ ቴምር ጎርሳሉ፣ አንድ ቅጽ አውርደው ይፈልጋሉ። አጣርተው ፈልገው የለም ሐዲሱ አስገብተውት ይመልሳሉ። በዚህ መሃል ቴምር ይበላሉ። ሊነጋጋ ሲል ክታቡን አገኙት፣ ግን ህይወታቸው አለፈች። ሐዲሱን አገኙት፣ ህይወታቸው ግን አለፈች። በዘመናዊ ባሁኑ አነጋገር የስኳር በሽታ ገደላቸው ማለት ነው። አንድ ዘንቢል ሙሉ ቴምር እንዲበሉ ያደረጋቸው በዕልም ተመስተው ራሳቸውን ስተው ነው። يرفع الله الذين آمنوا منكم ከእናንተ ውስጥ እነዚያ ያመኑትን አላህ ከፍ ያደርጋል። والذين أوتوا العلم እነዚያ እውቀት የተሰጡትንም ደረጃት በብዙ ደረጃ ከፍ ያደርጋል። والله بما تعملون خبير ጌታ አላህ በምታደርጉት ነገር ላይ በሙሉ ውስጥ አዋቂ ነው። ከሱ የሚሰወር የሚደበቅ ነገር የለም። يرفع الله الذين آمنوا منكم ከእናንተ ውስጥ ያመኑትን አላህ ከፍ ያደርጋል። በምንድን ነው ኢማናቸው የሚገለጸው? አላህና መልእክተኛውን ታዘው ጠጋበሉ ሲባሉ በመጠጋት ተስፋፉ ሲባሉ እሺ ብለው ተጠጋግተው ቦታ አስፍተው መቀመጫን በማጋራት በአላህ ያመኗል። ኢማን ንግግርም እምነትም ተግባርም ነው የሚባለው። ለዚህ እዚህ ጋር ከእናንተ ውስጥ ያመኑን አላህ ከፍ ያደርጋል የተባለው አርጉ የተባሉትን በማድረግ ያመኑ ማለት ኢማናቸውን በአላህ በመልእክተኛው የሚያምኑ በቁርአን የሚያምኑ መሆናቸውን ተጠጉ ሲባሉ እሺ ብለው በመጠጋት ተነሱ ሲባሉ እሺ ብለው በመነሳት ያሳዩ አማኞችን የተግባር አማኞችን አላህ ከፍ ያደርጋቸዋል። አላህና መልእክተኛው የከለከሉንን መከልከል ያዘዙንን መታዘዝ ኢማን ማለት ይሄ ነው ማለት። ወለዚነ ኡቱል ዒልመ እነዚያ እውቀት የተሰጡ አማኞችንም አላህ ከፍ ያደርጋል። ደረጃት በብዙ ደረጃ ከኢማን ጋር እውቀትን የተሰጡ አላህ ከፍ ያደርጋቸዋል፣ ከሌሎች ያስበልጣቸዋል። ተነሱ፣ ተስፋፉ፣ ተጠጋጉ ስትባሉ ክብራችሁ የተነካ እንዳይመስላችሁ። እሺ ብላችሁ በመነሳታችሁ እሺ ብላችሁ በመጠጋታችሁ ክብራችሁ አላህ ዘንድ ከፍ ይላል። እንዴት እጠጋልሃለሁ? ለምን እጠጋልሃለሁ? የት ነበርክ እስካሁን አትበሉ። ለአላህ ብሎ የተናነሰ አላህ ከፍ ያደርገዋል። ኢማንና አመል ዒልም ደረጃን ያሳድጋሉ በዱንያም በአኺራ። በአላህ ማመን የታዘዙትን እሺ ማለት ቁርአንን ሐዲስን ማወቅ ደረጃን ከፍ ያደርጋል። ኢማም ሙስሊም ሌሎችም እንደዘገቡት ዑመር ኢብኑ አልኸጣብ መካን እንዲያስተዳድር ናፊዕ ኢብኑ ዐብድል ሐሪስ የሚባልን ሰው ሾመው ነበር። ዑስፋን የሚባል ቦታ ላይ አገኙት። ከመካ ወጣ ብሎ መካ አስተዳደር ነህ፣ ማንን ተክተህ ነው እዚህ የመጣኸው ብለው ሲጠይቁት ኢብኑ አብዛ የሚባልን ሰው ተክቼ ነው የመጣሁት አላቸው። የመካ ሰዎች ቁረይሾች ናቸው፣ የአረብ ቁንጮ ናቸው። ከነሱ ውጭ የሆነ ሰው ብዙ ጊዜ አይመራቸውም። በተለይ በጃሂልያው ዘመን እሺም ብለው አይመሩም። የመካ ሰዎች ላይ
የሾምከው ሰው ማን ነው? እሱ ብዙ የሚታወቅ ሰው አይደለም። ኢብኑ አብዛ ማን ነው አሉት። ኢብኑ አብዛ የኛ ቤተሰብ አባል የሆነ ነው፣ ከባርነት ነፃ አውጥተ ነው ብሎ መለሰላቸው። የመካ ሰዎች ላይ ድሮ ባሪያ የነበረን ሰው ሾምክ እንዴ ሲሉት አዎ አላቸው። ግን ለዚህ ያበቃውን ምክንያት ሲገልጽላቸው እርሱ ቃሪኡን ሊኪታቢላህ ዓሊሙን ቢልፈራኢድ ቃዲን አላቸው። እሱ ዘራቸው በግልጽ ከሚታወቅ አልፎ ሁሉ የዓረብ ቁንጮ ከሚባሉ ከቁረይሾች ሁሉ በልጦ የመካ አስተዳደርነትን ለሱ ሰጥቼ የመጣሁት አንደኛ ቃሪኡን ሊኪታቢላህ የአላህን ኪታብ ቀርቷል አላቸው። በድሮ በሰሐቦች ዘመን ቀርቷል ከተባለ ሐፍዟል፣ ህጉን አውቋል ማለት ነው። ዛሬ ግን ብዙ ሰው ቃሪእ ነው ሊባል ይችላል፣ የቁርአን ህግ ላይ ያውቅ ይችላል። በድሮ ዘመን ግን በሰሐቦች በነቢይ አነጋገር ቁርአን መቅራት ቁርአን የቀራ የሰዎች ምርጥ ነው ኢላ ገይር ዛሊክ የሚባለው ቃሉን ከቀራ ህጉን ካወቀ አልፎ ሁሉ ህጉን ከተገበረ ነው ይሄ ማዕረግ የሚያገኘውና ቃሪኡን ለኪታቢላህ ማለት ዓሊም ነው ማለታቸው። ከሸሪዓ እስላማዊ የእውቀት ዘርፎች ውስጥም ለየት ባለ መልኩ ዓሊሙን ቢልፈራኢድ የፈራኢድ እውቀትን የውርስ ክፍፍል እውቀትን ጠንቅቆ አውቋል። ቃዲን የዳኝነት ሙያም አለው አላቸው። በእነዚህ ነገሮች ከሌሎች ሰዎች ስለበለጠ ነው የሾምኩት ኢብኑ አብዛን አላቸው። ዑመር አሁን ተመለሱ፣ ጥያቄው ተመለሰላቸው። ልክ ነው ያረከው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ቁርአን ምክንያት አላህ አንዳንድ ሰዎችን ከፍ ያደርጋል፣ አንዳንዶችን ዝቅ ያደርጋል ሲሉ ሰምቼ ነበረ። ኢብኑ አብዛን ከፍ ያደረገው ቁርአን ነው፣ ዒልም ነው፣ እውቀት ነው ረዲየላሁ ዐን ዑመር። አብዱላህ ብን ዓባስ የርፈዒላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት የሚለውን ሲፈስሩ ኢማንና እውቀትን የተሰጡ እውቀት ካልተሰጡ አማኞች በ500 ዓመት የሚያስኬድ ርቀት በደረጃ ይበልጣሉ። ዒልም የተሰጡ ሙእሚኖች ዒልም ካልተሰጡ ሙእሚኖች የ500 ዓመት የሚያስኬድ ርቀት ያለውን ደረጃ ይበልጧቸዋል። በብዙ መቶ ደረጃዎች ይበልጧቸዋል። አንዱ ደረጃ ብቻ ከምድር ሰማይ የሚያክል ነው የጀነት የአኺራ ደረጃ። ይሄ ዱንያ ፎቅ የሚወጣበት ትንንሽ ደረጃ አይደለም። አንዱ ደረጃ በዓልምና ኢማንና እውቀትን ተግባርን የታደለና እውቀት ሳይኖረው የአቅሙ ኢማን ባለው ሰው መሃል ያሉ ደረጃዎች 100 ደረጃ ተብሏል። አንዱ ደረጃ ብቻ ከምድር ሰማይ ያክላል ተብሏል። ይሄን ደረጃ የሚያሰጠው መቼ ነው? ዒልሙ ኸሽያ ካስወረሰ ነው። ለዚህም ነው በሌላኛው አንቀጽ ኢነማ የኽሸላህ ሚን ዒባዲሂ አልዑለማ የተባለ። ትንሽም እውቀት ቢኖረን በዛ እውቀት ከሰራንበት አላህን ከፈራን እውቀቱን ተግባር ላይ ካዋል ነው አላህ የሚጠላውን ነገር ከራቀን የሚያዘውን ያቅማችንን ከተገበረን ዓሊሞች። ዒልም ብዙ ማንበብ አይደለም። ኢማሙ ማሊክ አብዱላህ ብን መስዑድ እንዳሉት ለይሰ ልዕልሙ ኢነማ ልዕልሙ ልኸሽያ፣ እውቀት ማለት አላህን መፍራት ነው። ባወቀ ቁጥር አላህ የሚጠላውን የተወ አላህ የሚያዘውን የተገበረ ዓሊም ይባላል። አንድ ክታቡን ቀርቶ ላይሆን ይችላል። ዋናው ቁንጮ የተፈለገው ዒልም ያወቁትን መስራት ነው። በወጉ አንድ ክታቡን ቀርቶ ላይሆን ይችላል። ነገር ግን በህይወተ ዘመኑ ረሱል እንዲህ ብለዋል አለይሂ ሰላቱ ወሰላም ሲባል ከሰማ ያደርጋል። አላህ እንዲህ ብለዋል ሲባል ከሰማ ይተገበራል። ወንጀሉን ይተዋል፣ ኸይሩን ያቅሙን ይተገበራል። ወንጀሉን ይርቃል፣ ኸይሩን ያቅሙን ይተገበራል። ይሄ ዓለም። ነገር ግን ሺህ ክታብ ቀርቶ ሊሆን ይችላል። አላህ የከለከለውን አይከለከልም፣ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን አይከለከልም። ዓለም አይባል። የምላስ ግን ዓለም ይባል። ሱፊያን ተውሪ ሌሎች እንደተናገሩት ዒልም ሁለት አይነት ነው። የልብ ዒልም አለ፣ የምላስ ዒልም አለ። የምላስ ዒልም አንተ ራስህ ላይ ዳኛ ነው የሚሆነው፣ የቂያም ቀን ይፈርድብሃል። የሚጠቅመው የልብ ዒልም መልካም ነገር ባወቁ ቁጥር ሁሉ ለልብ አስተላልፎ ሰጥቶ ልብ አምኖበት ወደ ተግባር ሲቀይረው ዒልም ይባላል። ስለዚህ ያወቁን አላህ በብዙ ደረጃ ከፍ ያደርጋቸዋል የተባለው ከእውቀት ጋር ሲሆን፣ ዒልም እጅግ በጣም አላህ ዘንድ ተወዳጅ የሆነ ዒባዳ ነው። ብዙ ሰዎች ግን የዘነጉት የጆሮ ዒባዳ ብቻ አይደለም፣ የመላ ሰውነት ዒባዳ ነው። የእግር ዒባዳ ነው፣ የምላስ ዒባዳ ነው፣ የአይን ዒባዳ ነው፣ የልብ ዒባዳ ነው፣ የምላስ ዒባዳ ነው። ዒልምን የሚያክል ዒባዳ የለም ንያው ለተስተካከለለት ሰው ብለዋል ኢማም አሕመድ ረሕመቱላሂ ዐለይህ። ኢማም ሻፊዒ፣ ኢማም አቡ ሐኒፋ፣ ኢማም አሕመድ፣ ኢማም ነወዊ ሌሎችም ሱና የሆኑ ሌሎች ዒባዳዎችን ከማብዛት ሱና ዒባዳ የሚደረግበትን ጊዜ ለዕልም መስጠት ይወደዳል ብለዋል። ወይም በሌላ አነጋገር
ግዴታ ከሆኑ ፈርድ ከሆኑ ዒባዳዎች ቀጥሎ ጊዜ፣ ጉልበት፣ ገንዘብ ሊሰጠው የሚገባ ዒባዳ ቢኖር ዒልም ነው ብላ አቡ ደርዳ ረዲየላሁ ዐንሁ አርዳህ የሻም የሶሪያ የደማስቆ ታዋቂው ትልቁ መስጂድ ላይ ቁጭ ባሉበት አንድ ሰው መጣ። አንቱ የአደርዳ አባት ሆይ እኔ ከመዲና ተነስቼ ነው የመጣሁት። ለሳምንታት ለቀናት ተጉዘው የመጣሁት አንድ ሐዲስ አንቱ ከነቢይ ሰምተው እንደሚያስተላልፉት ሰምቼ እኔ ቀጥታ ከእርሶ አፍ ልስማው ብዬ ከመዲና ተነስቼ እስከዚህ የመጣሁት ያን ሐዲስ ልሰማ ነው አላቸው። አቡ ደርዳ በጣም ደነቃቸው፣ አስደሰታቸው። ማ ካነት ለከ ሓጀቱን ገይሩሁ አሉት። ከመዲና ተነስተህ እስከ ሶሪያ ድረስ እንድትመጣ ያደረገ ሌላ ምንም ጉዳይ የለህም አሉት። አዎን አላቸው። ወላ ጂእተ ሊቲጃራ ብዙ ሰዎች ከመዲና ከመካ ወደ ፍልስጤም ወደ ሶሪያ ለንግድ ይመጣሉ። አንተ እንደው ለንግድ በመጣህበት እግረ መንገዳችን ሐዲስ ማጣራት ፈልገህ አይደለም ለሐዲሷ ብቻ ብለህ ነው የመጣኸው አላቸው አሉት። አዎን ለምንም አልመጣሁም፣ ይሄን ሐዲስ ብቻ ፈልጌ ለማጣራት ካንቱ አፍ ለመስማት ነው የመጣሁት አላቸው። ሐዲሱን ምን ያክል ያጣሩ እንደነበረ ለሐዲስ ምን ያክል ጉጉት እንደነበራቸው የሚያሳይ የሳምንታት ጉዞ ተጉዞ የመጣው ያውም እንደ ዛሬ በአየር በባቡር ማቀዝቀዣ ባለው መኪና አይደለም። ያውም በእነሱ ሀገር በረሃ በግመል በግር እየተጓዘ ነው የመጣው። አዎን ባለው ጊዜ እንግዲያውስ እንኳን ደስ አለህ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። ምን ብለው? ዒልምን ፍለጋ ጉዞ የጀመረ አላህ ተባረከ ወተዓላ በዚህ የእውቀት ፍለጋ እርምጃው ጉዞው የጀነትን በር ይከፍትለታል፣ የጀነትን መንገድ ያገራለታል ብለዋልና አንተ የተጓዝከው ወደ ሶሪያ እኔን ወደ ማግኘት ሳይሆን ወደ ጀነት ነው የተጓዝከው። ይሄ ጉዞ መጨረሻው ጀነት ይሆናል ማለታቸው። ወከዛልክ ነብዩ ሰለላሁ ዐለይሂ ወሰለም ዒልም ፍለጋ የሚጓዝ ሰው መላኢኮች ክንፋቸውን ዝቅ ያደርጉለታል። ሰማይ ምድር ዓሣዎች ባህር ውስጥ ሆነው ዒልምን ለሚማር ሰው ዒልምን ለሚያስተምር ሰው ኢስቲግፋር ያደርጉለታል። እውቀት ያለው ሰው እውቀት ከሌለው ሰው ይበልጣል። ፀሐይ ጨረቃ ከሌሎች ከዋክብት እንደምትበልጠው ዑለሞች የነቢያት ወራሾች ናቸው። ነቢያት ወርቅና ብርን አላወረሱም እውቀትን እንጂ። ዒልምን የያዘ የሸሪዓ እውቀትን የቀሰመ የነቢያት ወራሽ ነው ብለዋል። ሐዲሱ ረጅም፣ ይሄ ብቻ በቂ ነው። አንደኛ ለዕልም ብሎ የተጓዘ ጉዞ የጀመረ ሰው የጀነትን ጉዞ አላህ ያገራለታል። ጉዞው ረጅም ሊሆን ይችላል፣ አጭር ሊሆን ይችላል፣ ቅርብ ሩቅ ሊሆን ይችላል። ብቻ ለዕልም ብሎ ከቤቱ ወጥቶ በአቅራቢያው ወደሚገኝ መድረሳ የሄደ በአቅራቢያው ያላገኘ ሩቅ ሀገር የሄደ ይህ ጉዞ ወደ ጀነት ይወስደዋል። ሁለተኛ ዒልም ፍለጋ የሚራመድ ቢንቀሳቀስ ሰው መላኢካ ክንፉን ይዘረጋለታል የሚያደርገውን ስራ በመውደድ በመደገፍ ሰራሐተን በግልጽ መላኢካ ክንፉን አንጥፎለት የመላኢካ ክንፍ ላይ ነው የሚሄደው ተብሏል የሐዲሱ ተፍሲር። እኛ ግን መላኢካን ራሱንም ስለማናይ ክንፉን አናይም እንጂ ምን ያክል አላህ የዕልምን ጉዞ ለዕልም መራመድን ቢወድ ነው የተከበሩ መላኢኮች መሬት ላይ ወርደው ክንፋቸውን አንጥፈውለት ዕልም የሚፈልግ ሰው በዛ ላይ ይሄዳል። ይሄን ደረጃ በመፈለግ በመኪና ከመጓዝ ይልቅ በአቋራጭ ለመሄድ ከመሞክር ይልቅ በእግርህ እየተራመድክ በረዥም መንገድ ትመጣ ነበር። የዕልምን ዋጋ ደረጃውን ብናውቀው ማለት በእያንዳንዱ እርምጃው አጅር ይጻፍለታል፣ በሌላኛው እርምጃው ወንጀል ይራገፍለታልም ተብሏል። ለኸይር ለዕልም ለዒባዳ የሚጓዝ ሰው ዒልምን ያገኘ ከነቢያት ትልቅ ሀብትን ወርሷል፣ ትልቅ ድርሻ ደርሶታል ተብሏል። ወራሽ ለመሆን ዘመድ መሆን፣ ዝምድናው ቀረብ ያለ መሆን፣ ሙስሊም መሆን ወይም አንድ ተመሳሳይ ሃይማኖት ላይ መሆን ያስፈልጋል። ዝምድናው ራቅ ያለ ሰው ከዘመዱም ቢሆን አይወርስም በውርስ ሕግጋት ስነ ስርዓት መሰረት። ነገር ግን ዒልምን የታደለ ሰው ማንም ሐጅብ ሳያደርገው ሳይጋርደው ከነቢ ይወርሳል። ዘሩ አይጠይቅም፣ ብሔሩ አይጠይቅም፣ እድሜው አይጠይቅም፣ ጾታው አይጠይቅም፣ ሀገሩ አይጠይቅም። ከነቢ ጋር ቅርብ ቤተሰብ ሆኖ ለመውረስ የሚያስፈልገው ሽርጥን በደንብ አድርጎ ታጥቆ ሆድን አጥብቦ እንቅልፍ ቀንሶ መሰደድ ካስፈለገ ተሰዶ መማር ነው። ነገር ግን ተሰደን አይደለም ዒልሙን ከወደኛ ተሰዶ መጥቶ በራችንን ከፍተን እናስገባም እያልን ልባችን በዱንያ ፍቅር፣ በኳስ ፍቅር፣ በተለያዩ ጊዜያዊ የዱንያ ጣፋጭ ነገሮች ተማርኮ ተሞልቶ ለዕልም ጊዜ የለም። ትንሽ ይሻላሉ የሚባሉ ሰዎች በዘመናችን በተለይ የሚማሩት በሳምንት አንድ ቀን ሁለት ቀን ከመግሪብ እስከ ኢሻ ነው። እሷንም ቤት እስኪሄዱ ድረስ መኪናቸውን አስነስተዋል ያ ታክሲ ውስጥ ገብተው ቤት እስኪደርሱ ያለፋቸውን ወሬ በመከታተል
ስልክ በማውራት ሞባይል በመጎርጎር ከእናት አልቃለች፣ ወደ ውስጥ አትወርድም። ለዚህ ነው 20 ዓመት 30 ዓመት ከመግሪብ እስከ ኢሻ እሁድ ቀን ጁሙዓ ቀን የሚማሩ ሰዎችን እናያለን። ግን አላሁ አለም እዛው ነው ያሉት። ተቀይረው ከራሳቸው አልፎ ለልጆቻቸው የሚተርፍን ነገር አልያዙም፣ አልቋጠሩም። አድማጭ ብቻ ናቸው። ዓለም ሁን ካልቻልክ ቋሚ ተከታታይ ተማሪ ሁን፣ ካልቻልክ አድማጭ ሁን፣ ካልቻልክ ወዳጅ ሁን፣ አምስተኛ ግን አትሁን ትጠፋለህ ብለዋል። ይሄ ከሱፊያን በግልጽ ተነግሯል። አንዳንዶች የነቢ አድርገውም አስተላልፈውታል። ዓለም ሁን፣ አንደኛው ደረጃ ዓለም መሆን። ዓለም መሆን ቀልድ አይደል። ሙሉ ሰውነትን ጊዜ ለዕልም አሳልፎ መስጠትን ይፈልጋል። ኢማም ሙስሊም የሞቱበትን ታሪክ ኢብን አቢ ሐተም የገጠማቸውን ችግር መከራ ስንሰማ እኛ ዓሊሞች ልንሆን ይቀርና አራተኛው ደረጃ ላይም የደረሰን አይመስልም። አራተኛው ወዳጅ ሁን ነው። ቢያንስ ወዳጅ ሁን። የሚወዱትን ነገር ሰዎች ደጋግመው ያስባሉ፣ ባገኘሁት ይላሉ። ኢማም ሙስሊም መስጂድ ላይ ያስተማሩ ስለ አንድ ሐዲስ ተጠየቁና ማስታወስ አልቻሉም በጊዜው። እንዴት አላወቅኩትም አሉ። እሻ ሰግደው ቤት ገቡ፣ በሩን ዘጉ፣ ማንም እንዳይገባ ዛሬ አሉ። እንዴት ማላውቀው ሐዲስ ይኖራል ብለው ቤታቸው ሲገቡ የሆነ ሰው አንድ ዘንቤል ሙሉ ቴምር ሀዲያ ስጦታ አምጥቶላቸው ነው። በሩን ዘጉና ቴምሩን አጠገባቸው አስቀመጡና አንድ ቴምር ጎርሳሉ፣ አንድ ቅጽ አውርደው ይፈልጋሉ። አጣርተው ፈልገው የለም ሐዲሱ አስገብተውት ይመልሳሉ። በዚህ መሃል ቴምር ይበላሉ። ሊነጋጋ ሲል ክታቡን አገኙት፣ ግን ህይወታቸው አለፈች። ሐዲሱን አገኙት፣ ህይወታቸው ግን አለፈች። በዘመናዊ ባሁኑ አነጋገር የስኳር በሽታ ገደላቸው ማለት ነው። አንድ ዘንቢል ሙሉ ቴምር እንዲበሉ ያደረጋቸው በዕልም ተመስተው ራሳቸውን ስተው ነው። ኢብን አቢ ሐተም ለረጅም ጊዜ ተርበው ቆይተው መንገድ ላይ ምን እንብላ ብለው አሳ አግኝተው ገዙ። 3-4 ሆነው አሳውን ይዘውት ቤት መጡና ልክ ሊሰሩ ሲሉ ሌላ ሼኽ የሚያስተምርበት ተመሳሳይ ሰዓት ስላለ አሳ አሰራሩ ያስቸግራል፣ ረጅም ሰዓት ይፈልጋል፣ ዕልሙ ያመልጠናል ብለው ትተውት ሄዱ። እዛው ውለው ሲመጡ ደግሞ ሼኹ ብዙ ዕልም ነበር፣ ሐዲስ ነበር የነገራቸው። የጻፍነውን እናመሳክራል ሳንረሳው በፊት። አንዳንድ ሰው ፈጣን ነው፣ ቶሎ ይጽፋል። አንዳንድ ሰው ዘገምተኛ ነው። መሳሳት እንዳይኖር እናመሳክር፣ አንተ የጻፍከውን አንዴ አብረን እናስተካክል፣ ያንተ ነው የምንስማሉ። መሸባቸው። ምሽት ላይ ሌላ ዕልም ነበረ፣ ወደዛ ሼኽ ሄዱ። በዚህ መልኩ 3 ቀን አሳውቁቻ። መጨረሻ ላይ አሳ የሚሰሩበትን ሰዓት አጥተው የአሳ ሀገር ሰው ነን፣ በትንሹም ቢሆን ሽታውን ስታልፉም ታውቁታላችሁ። ጥሬውን የበሉት መጨረሻ ላይ ተርበው 3 ቀን የቆየ አሳ ጥሬውን የበሉት። ለምን? ጊዜያቸውን ነፍሳቸውን ለዕልም አሳልፈው በመስጠት። ኢብን አቢ ከሲር የሚባሉት ታቢዒ ላ ዩናሉ ልዕልሙ ቢራሐት ልጅስም ያሉት ለዚህ ነው። ሰውነትን ከማሳረፍ ከመዝናናት፣ ሶፋ ላይ ከመቀመጥ፣ ግርግዳ ስር ጥግ ቁጭ ብሎ ተደግፎ ቀዝቃዛ ውሃ እየጠጡ አረቢያ መጅልስ ላይ እየተቀመጡ የ8 ሰዓት እንቅልፍ እየተኙ ዕልም አይገኝም። ይሄን አሰር ኢማም ሙስሊም የዘገቡት ኪታቡ ሶላት ላይ ነው። ኪታቡ ሶላት ላይ ኪታቡ ጧሃራ ላይ ስለዚህ ነገር ማውራትም አያስፈልግም ነበር። ከርዕስ መውጣትን ከድሮ ጀምሮ የሥነ ጽሑፍ ስርዓት አለ ሙስሊሞች ዘንድ። ለምን እዚህ ጋር ኢብኑ ከሲር ኢማም ሙስሊም ዘገቡት ይባል አንድ ሰነድ አስቸግሯቸው ነበር። ያን ትክክለኛ ሰነድ ለማግኘት ለፉ ደከሙና መጨረሻ አገኙት። ባለፋ አላገኘውም ነበር ማለታቸው። ካለፋ የምትፈልገው ነገር አታገኝም ማለት ነው። ሻሂድ ዕልም አሁን ላይ ከደጃችን ከልባችን በራፍ ላይ እንኳን መጥቶ መግቢያ እያጣን፣ ከሳምንት 1 ቀን በሳምንት 2 ቀን የምንማረውንም ያጠናን አይደለም። ልጆቻቸው እንዳይማሩ የሚከለክሉ ወላጆችም አሉ። ባለቤቶቻቸው እንዳይማሩ የሚከለክሉ ወላጆችም አሉ። እውቀት ምን ያደርጋል? አሁን ላይ ቀላል ነው። ቤት ላይ ቁጭ ብለህ በዲሽ ትማራለህ፣ ኡስታዝ ጎግልን ትጠይቃለህ የሚሉ ሰዎች አሉ። አላህ ይመስገን ዕልም በዚህ መልኩ አይገኝም። ልጆቻችንን የዕልም ደረጃ ልናሳውቅ፣ ለዕልም ትኩረት ልንሰጥ፣ ለዕልም ቦታ ልንሰጥ ይገባናል። የሚያሳዝነው የዕልም መድረክ ያለበት ቀን ላይ የኳስ ውድድር ካለ ወይም የሩጫ ውድድር ካለ መስጂዱ በግማሽ ይቀንሳል። ከዚሁ ከዕልሙ ከሶላቱ ከዚክሩ ከዒባዳው ቦታ ወጥተው እሱም ባዶ አድርገው የፊስቁን የጩኸቱን የሐራሙን መድረክ የሚያደምቁ ሰዎች ቁርአን ተፍሲር ያለበት ቀን ላይ ቁርአን ተፍሲር ትተው ኳስ ለማየት የሚሄዱ ሰዎች፣ ከመግሪብ እስከ ኢሻ ቁጭ ብለው ቁርአን መቅራት ዕልም መማር ሲገባቸው ከረምቡላና ፕሌይስቴሽን ለመጫወት የሚሄዱ ወጣቶች፣ ካርታ ለመጫወት የሚሄዱ አሉ። ፊልም ድራማ አለ ማላገኘው እሱን ልከታተል ብለው የሚቀሩ አሉ። የተማሩትን የሚያጠናክርላቸውን ቻናል መከታተል እየቻሉ ሬዲዮን
አሊያ ደግሞ የተቀዱ ትምህርቶችን ማድመጥ የያዙትን ማስታወሻ ማንበብ ሲገባቸው እንደገቡ ክታቡን ይጥሉታል። የዛሬ ሳምንት ሲመጡ ነው ይዞት ይመጡት። አበባ ተክለህ እህል ዘርተህ ውሃ ካላጠጣኸው ካላረምከው እንደማያፈራው ሁሉ ዒልም ተምረን መለስ ብለን ካላጠና ነው ሊጠቅመን አይችልም። እዚህ ላይ ትልቅ ደረጃ ዒልም ያደርሳል የተባለው በዚህ መልኩ ከተማሩት ብቻ ነው። ከወደዱት ካከበሩት ልብ ጊዜን ከሰጡትን አላህ ተባረከ ወተዓላ ጠቃሚ የሆነ እውቀት ከመልካም ስራ ጋር ያደለን የዕልም እንቅፋት የሚሆኑ ነገሮችን በሙሉ ያስወግድልን። ነው አላ ኩሊ ሸይኢን ቀዲር ወቢል ኢጃበቲ ጀዲር ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።